በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ፣ እንኳን ለዐቢይ ጾም በሰላም በጤና አደረሳችሁ። እንደምን ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና ይገባዋል። ያው በየሰባት ቀኑ በጸሎት ርዕሶች እስከ ዐቢይ ጾም እንቆያለን። የተለያዩ የቤቶቻችንን ችግሮች የሚደረግልን ወይ እንዲደረግልን እንፈልጋቸውን ጉዳዮች እግዚአብሔር እንዲሰማን እንፈልጋቸውን ነጥቦች እያነሳን በጋራ እንጸልያለን። 1000 አንድ ላይ አሜን ሲል እግዚአብሔር ይሰማል። ለሶስት ሆናችሁ በስሜ የተሰበሰቡ እኔ መካከላችሁ እገኛለሁ ስላለ ዛሬ ግን ያው የምንጀምረው የመጀመሪያውን የጸሎት መርሐ ግብርና የፍጻሜውን በምስጋና ነው። እግዚአብሔር ስላደረገልን እናመሰግነዋለን። እግዚአብሔር አምላካችን፣ እግዚአብሔር ረድኤታችን፣ እግዚአብሔር ተስፋችን ክብር ምስጋና ይገባሃል። ይህን ጊዜና ሰዓት ስለሰጠህንና ስለባረከን ስለጠበቅከን አባትና አምላክ ስለሆንከን መስቀል ላይ ስለተሰቀልክልን ስለሞትክልን ሞትን ስላሸነፍክልን መንፈስ ቅዱስ ወደ ሕይወታችን ወደ ኑሯችን ወደ እኛ ስለመጣ ስለጎበኘህን ስላበረታህን ስላስተማርከን የዘላለም ክብርና ርስት ወራሾች እንድንሆን ሀብተ ወልድ ስመ ክርስትና ስለሰጠህን ልጆች ስላደረግከን እናመሰግንሃለን። እግዚአብሔር አብ በምትወልደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። በእሱ ባደረግክልን ቸርነት በጎነት ሰው ሆነን ቆመናልና ልጆች ተብለናልና እናመሰግንሃለን። ስለ ኑሯችን፣ ስለ መንገዳችን፣ ስላተረፍነው ትርፍ ስላለፍነው ስለመጣንበት ዓመት ወራት ቀናት ሁሉ እናመሰግንሃለን። ወጥተን ስለምንገባ ቸርነትን ስለምናይ እናመሰግንሃለን። ወልደን ስለሳምን እናመሰግንሃለን። በቤቶቻችን በሰላም ስለኖር እናመሰግንሃለን። ጸሎታችንን ስለሰማ ረድኤትህን ከኛ ስላላቋረጥክ እናመሰግንሃለን። ስለሚነገረውም ስለማይነገረውም ተቆጥሮ ስለማያልቀው በጎነት፣ ቸርነት፣ ስጦታ ምስጋና ይገባሃል። በጌታችን በኢየሱስ ክርስቶስም በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። እሺ እግዚአብሔር ልጆች እንግዲህ በእርሱ ላይ እንዳያችሁት ዛሬ የምንመለከተው እግዚአብሔር በእኛ ውስጥ እያደረ ወይም እየኖረ እንደሆነ የምናውቅባቸው ምልክቶች ከእግዚአብሔር ጋር ስንቀራረብ እግዚአብሔር በውስጣችን በሕይወታችን በኑሯችን ውስጥ እየሰራ እያደረገ ሲመጣ የምናያቸው ምልክቶች ናቸው። ያው ሰው እግዚአብሔርን ሲጋብዘው ሲፈልገው ከልቡ ሲጋብዘው እግዚአብሔር ያው ቅርብ ነው። ሐዋርያ ጳውሎስ እንዳለው ጌታ ቅርብ ነው ይላል ፊልጵስዩስ 4 ላይ። በጣም ቅርብ አምላክ ነው ያለን። ያ ቅርብ አምላክ በሕይወታችን በኑሯችን ውስጥ ደግሞ ሲገባ የበለጠ መንገዳችን ሕይወታችን ተአምራት ይሆናል። ወደ ቃና ዘገሊላ ሰርግ ጌታችን ከእናቱ ከእመቤታችን ጋር ሲገባ ያ ሰርግ ቤት ይሆናል ብሎ የማይገምተውን መልካሙን፣ በጎውን፣ አስገራሚውን ነገር ለዓለም ሕዝብ ሁሉ ትምህርትና የእምነት አቅም የሚሰጠውን ተአምራት ፈጽመዋልና የእሱ እዛ መገኘት እዛ ቤት የተፈጸመውን ታውቃላችሁ። አልተርክላችሁ ዮሐንስ ወንጌል ምዕራፍ 2 ማንበብ ይበቃችኋል ለማወቅና የእግዚአብሔር ልጆች እግዚአብሔር ቤታችን፣ ኑሯችን፣ ሕይወታችን በተለይ ደግሞ ሰውነታችን ውስጥ እኛ ውስጥ ሲገባና ሲሰራ የምናያቸውን ዋና ዋና ነጥቦች ነው ዛሬ እንድንካፈል የሚያስፈልገን። የመጀመሪያው ነጥብ እግዚአብሔር በውስጣችን ሲገባ ሰላም ይሰማናል። በቃ ከየት እንደመጣ የማይታወቅ ሰላም በውስጣችን ይሰማናል። እንደዚህ አይነት ስሜቶች ይመጣሉ በውስጣችን። ሰላም ይሰማናል ማለት ግን ውጩ ሰላም ነው ማለት አይደለም። ውጩ ጦርነት፣ ውጩ ግርግር፣ ውጩ ችግር፣ ውጩ ማጉረምረም፣ ብዙ ነገሮች ሊኖሩት ይችላሉ። በተከበበ ከተማ ውስጥ ተቀምጦ አንድ ሰው እግዚአብሔር ከሱ ጋር ሲሆን ምሕረት ነው የሚሰማው፣ በቃ ሰላም ነው የሚሰማው። እግዚአብሔር አለ አብሮኝ ይላልና እንደዚህ አይነት ምልክቶች እግዚአብሔር ከሱ ጋር የሆነለትን ሰው ምልክቶች ናቸው። አንድ ማቀው ካህን አለ እና በጣም በአገልግሎቱ ይፈተናል። ብዙ ፈተናዎች፣ በጣም ከባድ ፈተናዎች ይገጥሙታልና ውስጡ ግን የምታነቡት ሰላም ነው። ስለ ፈተናዎችም አያወራ እና ፈተናዎቹን የማያወራቸው ረብሾታለም፣ ግን እሱ ላይ ያነጣጠሩ ጥቃቶች ናቸው የሚደርሱበትና ምን ያህል እግዚአብሔር አንዳንዴ ከአንዳንድ ሰው ጋር ሲሰራ በቃ ምን ያህል እንደሚያረጋግጥ ታያላችሁ። አውሎና ወጀቡን እኮ ነው አይደል? የጥብርያዶስ ባህር ጌታ ሲነሳ ጸጥ አለ ይላል። ሰላም ተሰማቸው አለ። ክርስቶስ ሄዶ ቢሆኑ ግን ያ ጀልባ ተገልብጦ ያልቆ ነበር እነዛ ሰዎች። ስለዚህ ክርስቶስ አብሮን እንደሆነ ውስጣችን እንዳለ የምናውቅበት
አንደኛውና ትልቁ ምልክት ውስጣችን ሰላም ይሰማናል። ሌላው ሁለተኛው ትልቅ ተስፋ ይሰማናል። ምንም በሌለበትም እንኳን ምንም ባለበት አይደለም፣ በሁሉም ነገር ተስፋ ይታየናል። እግዚአብሔር ከኛ ጋር ሲሆን በዚህኛውም አቅጣጫ በአራቱም አቅጣጫ እግዚአብሔር ወደ አብርሃም መጥቶ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ተመልከት ሲለው በአራቱም አቅጣጫ ተመለከተ አብርሃም። ከዛ ምን አለው? ያየውን እሰጥሃለሁ አለው፣ አወርስሃለሁ አለው። በአራቱም አቅጣጫ ሲመለከት ተስፋ የሚሰማው ሰው ይሆናል። እግዚአብሔር ከእሱ ጋር እየሰራ ያለ ሰው ምስራቅም ሲሄድ ተስፋ፣ ምዕራብም፣ ሰሜንም፣ ደቡብ ተስፋ የሚቆርጥበት ቦታ አይኖርም። ወደ መንግስት መስሪያ ቤት ሲገባ ተስፋ አድርጎ ነው የሚሄደው ጉዳይ ሲኖረው። ወደ ፖለቲከኞቹም ሲሄድ ተስፋ አድርጎ ይሄዳል። እግዚአብሔርን ተስፋ አድርጎ ይወጣል። ወደ መንፈሳዊ ቦታ ሲሄድ ተስፋ ያደርጋል። ወደ ገበያ ሲሄድ ተስፋ ያደርጋል። ወደ ቤቱ ሲመለስ ተስፋ አለው። በቃ ተስፋ በውስጡ አለ። ምን ሆኜ ነው? በቃ ጥሩ ነገር ሊሆንልኝ እንደሆነ ይሰማኛል ይላቸዋል። ግን ደግሞ ይሄ ሰው ምናልባት የቆመበት መሬት አሸዋ ሊሆን ይችላል፣ እንደ አብርሃም ምድረ በዳ ሊሆን ይችላል። አንዳንዴ በማየት ተስፋ የሚደረጉ ነገሮች አሉ። ሎጥ በማየት ነው ተስፋ ያደረጋት እኮ ሰዶምን፣ ቀጤማው ለምለሙን አይቶ ነው መኖር ይቻላል እዛ ብሎ ያሰበው ሰው በማየት ተስፋ ሊያደርግ ይችላል። ግን በእምነት ተስፋ የሚያደርጉ ደግሞ እንደ አብርሃም ምድረ በዳው ድንጋይ መካከሉ እግዚአብሔር ተስፋ የሚያደርጉ ሰዎች አሉ። እንደዚህ አይነት የመንፈስ ጥንካሬና የተስፋ መንፈስ በውስጣችን እናገኛለን። እንዲህ አይነት ስሜት ሲሰማችሁ እግዚአብሔር አብሯችሁ እየሰራ እንደሆነ ማወቅ ያስፈልጋል። ደስ ይላችሁ ይገባል። ዝም ብሎ የማያስብ ሰው አድርጎ ሰው ሊቆጠር ይችላል። ዝም ተስፋ ስናደርግ ተስፋ በሚያስቆርጥ ሁኔታ ውስጥ ተስፋ ማድረግ የማያስብ ሰው ተግባር ይመስላል። አታስብም አንተ ሊባል ይችላል። ብዙ ዝግ በሮች እያሉ በሮች በዚህ ጋር ክፍት ናቸው ለሚላችሁ ሰው ሞኝ ነው። በሩ ግን ክፍት አይደለም። ዝግ በር ላይ ቆሞ ክፍት በር የሚመለከት ሞኝ ነው በዓለም። በእግዚአብሔር ፊት ግን እሱ የእምነት ሰው ይባላል እና ተስፋ ይሰማዋል። በተዘጋ ደጅ ፊት እንኳን ክፍት በር ይታየዋል። በሚታረደው ልጁ በይስሐቅ ፈንታ ሕያው ሆኖ ከሞት ተነስቶ የሚመጣ ይስሐቅ ይታየዋል። ተስፋ ያደርጋል ማለት ነው። የእምነት አቅሙ ደግሞ ትልቁ ተስፋው እግዚአብሔር ልጅ። ስለዚህ ይሄ የሁለተኛው ምልክት ነው። ሶስተኛው ምሕረት ይሰማዋል። እግዚአብሔር ከእሱ ጋር ያለ ሰው ምሕረት ይሰማዋል። ሰውና ድካም አንድ ላይ ናቸው። ባልና ሚስት ሆነዋል። ያው ገነት መካከል ክፉና ደጉን ከሚያሳውቀው ዛፍ ከበላንበት ጊዜ ጀምሮ እኛና ክፉ ተጋብተናል። እኛና ድክመት፣ ብርታትና ድክመት እኛ ውስጥ አለ። ጥንካሬና ዝለት እኛ ውስጥ አለ። ጉብዝና፣ የእምነትና ፍርሃት እኛ ውስጥ ሁለቱም አሉ። ግን ይሄ ሰው ምሕረት ይሰማዋል። እግዚአብሔር ከእሱ ጋር ያለ ሰው ምሕረት ይሰማዋል። በቃ የእግዚአብሔር ምሕረት እንደማይለወጥ የሚያምን ይሆናል። እግዚአብሔር ከእሱ ጋር ያለ ሰው ታውቃላችሁ፣ ብርሃን ካለ ጨለማ አይኖርም ማለት። እግዚአብሔር ከእሱ ጋር ያለ ሰው ምሕረት እንጂ መውደቅን መጣልን አያስብም። ወይም ለእግዚአብሔር በር የከፈተ ሰው፣ በነገራችን ለእግዚአብሔር በር የመክፈትና ያለ መክፈት ሁኔታ እንጂ እግዚአብሔር ሰው መርጦ የሚኖር ሆኖ አይደለም። ሰውየው ለእግዚአብሔር በሩን ሲከፍት እና እግዚአብሔር ወደ ራቱ ሲገባ፣ ወደ ሕይወቱ ሲገባ የሚያሳየው ምልክት ነው። አንዳንድ ሰው ይህን ምልክት ስለሌለው እግዚአብሔር ከኔ ጋር አይደለም ብሎ እግዚአብሔር ሊወቅስ ይጀምራል። መክፈት ነው ደጅ። የከፈተው ሰው ምልክት ነው። አያችሁ፣ ምሕረት ይሰማዋል። እንዴትም አይነት ድካም ውስጥ ቢገባ ጠላቴ ወይ ቦልቅ እንኳን እነሳለሁ፣ አምላኬ የዘላለም መሐሪ ነው ብሎ ያስባል። በእግዚአብሔር ምሕረት ላይ ገደብ የለሽ እምነት ታዩበታላችሁ። ይህ በጣም አስገራሚና ደስ የሚያሰኝ ነገር ነው። እግዚአብሔር ልጆች ምሕረት ከህይወት ምሕረት ይሻላል ይላል እግዚአብሔር። ዝም ብሎ መኖር የሚባል ነገር አለ አይደል? በልቶ ጠጥቶ ወጥቶ ገብቶ ሰርቶ ለፍቶ መኖር አለ። ከሱ ግን ምሕረት ይሻላል። እግዚአብሔር ሲምር ይሻላል። የእግዚአብሔር ምሕረት በረከት ነው። የመኖር ዋስትና ነው። ቆሞ የመራመድ ዋስትና ነው። የእግዚአብሔር ምሕረት እንደገና ወደ እግዚአብሔር የመጠጋት አቅም ነው። በየቀኑ እየወደቁ መነሳት ነው። የእግዚአብሔር ምሕረት ይሄን ሁሉ ጸጋዎች ያሰጣል እና ምሕረት ይሰማዋል። ይመረኛል ብሎ ጽኑ እምነት አለው እግዚአብሔር። ጽኑ እምነት ምንም አይነት ኃጢአት ቢሰራ እንኳን እግዚአብሔር ግን በልጁ በጌታችን በኢየሱስ ክርስቶስ መስቀል ላይ ተሰቅሎ የማረኝ መቼም ይምረኛል ብሎ ያስባል።
እግዚአብሔር ከእሱ ጋር የሆነ ሰው እንደዚያ ምልክት አለው እና ይሄ ያው ሌላው ምልክት ነው። ሌላኛው ምልክት እግዚአብሔር ከእሱ ጋር ያለ ሰው ማካፈል፣ መፍሰስን፣ ምንጭ መሆንን ታዩበታላችሁ። አይታችሁ ከሆነ ብርሃናት ከታች ወደ ላይ ሳይሆን ከላይ ወደ ታች ይመጣሉ። ፀሐይ ከላይ ወደ ታች፣ ከዋክብት ከላይ ወደ ታች። ብርሃን የበረከት ምልክት ነው። እግዚአብሔር ስጦታና በረከት ከላይ ነው። ሁሌ በጎ ሀብት፣ ፍጹም በረከት ከላይ ነው። እግዚአብሔር ምንጭ ነው። የሚደሰተው ስለሰጠን ነው፣ ከኛ ስለወሰደ አይደል። ተመልከቱ፣ ሰብአ ሰገል የሰጡትን ስጦታ ወርቅን ያመጡለት፣ ግን ወርቅ የተቆፈረው ከምድር ነው። ወርቅን የሰራ እግዚአብሔር ነው። ከርቤ ነው፣ ከርቤ የተጨመቀው ከምድር ነው፣ ግን ከርቤ የሰራ እግዚአብሔር ነው። ዕጣን የተሰበሰበው ከዛፎች ነው፣ ግን ዛፍን የፈጠረ እግዚአብሔር ነው። ስጦታውን ሁሉ ከኛ እንስጥ የምንለውን ሁሉ የሰጠን እሱ። የሰጠኸኝን ሰጠሁ ማለት ነው። ለዚህ አይነት እግዚአብሔር በመስጠት የሚደሰት ነው። እንደውም የመለኮቱ ባህሪ ተካፋዮች ነን ነው የሚለው ቅዱስ ጴጥሮስ። አምላካዊነቱ የአምላካዊነት ባህሪውን ተካፋዮች አድርጎናል። ገዥነት፣ ፈራጅነት፣ ቅንነት፣ ደግነት፣ ፍቅር፣ ልጆች መሆን፣ ዘላለማዊነት፣ ክብር፣ እነዚህ ሁሉ የአምላካዊ ባህሪዎች ነን፣ ተካፋዮች ነን። ምስጋና፣ ሰው የሚያመሰግነን እግዚአብሔር ከኛ ጋር ስላለን እኛም ሰው የምናመሰግነው። ለምሳሌ እመቤታችን ለምን የምናመሰግነው? እግዚአብሔር ከአንቺ ጋር ነው ብለን እኮ አይደል? የአሸናፊ ጊዜ ሰላምታ ላንቺ ይገባሻል። ክርስቶስ የአሸናፊ ጊዜ ሰላምታ ላንቺ ይገባሻል። ለምን? እግዚአብሔር ከእሷ ጋር ስለሆነ ነው። ምስጋና ይገባዋል ይላል። መለኮት ተካፋይ ይሆናል እግዚአብሔር ከእሱ ጋር የሆነ። ስለዚህ ይሄንን በጎነቱን፣ ሰጪነቱን፣ ልጋስነቱን፣ ምንጭነቱን ከእግዚአብሔር ይካፈላልና ሰው እንደዚህ አይነት ባህሪ ይኖራል። ፈጽሞ እግዚአብሔር ከእሱ ጋር የሆነ ስስታም አይደለም። ፈጽሞ በምንም ነገር አይሰራም። በምንም ነገር ውስጥ በገንዘቡ በሉት፣ በእንጀራው በሉት፣ በእውቀቱ በሉት፣ በፍቅሩ በሉት ቻሉ። አንዳንድ መምህራን የአስተማሪ መምህራን ነበሩ እና በጣም ደግ መምህራን አሉ። ዝርግፍ አድርገው የሚያስተምሩ እኔ ቆሎ ነክሶኝ እኔ አፈር በልቼ የተባኩትና በቃ ታገኙም ብለው የሚከለክሉ ማስተማሪዎች አሉ። እግዚአብሔር ከእሱ ጋር የሆነ ሰው ይሰጣል እንጂ አይከለክልም። ከምንጩ ጋር ስለሆነ አይደርቅም። አባይ ደርቆ ያውቃል? አባይ ከምንጭ ስለሚፈስ ደርቆ ያውቃል? ዘላለም ይኸው ፈሷል። ከድሮ ጀምሮ እስካሁን የአባይ ውሃ ይፈሳል ወደ ግብፅ። እግዚአብሔር ከእሱ ጋር የሆነ ሰው በረከቱ ያልቅበታል፣ ምንጩ ይደርቅበታል። ይህንን ስለሚያምን በሕይወት ውስጥ አካፋይ ነው። እግዚአብሔር ከእሱ ጋር የሆነ ሰው ለሰው ይጠቅማል። እንዲህ አይነት ሰው ይገርማችሁ። እግዚአብሔር ከእሱ ጋር የሆነ ሰው እናንተ ያለ የምድር ጨው ናችሁ ያሉ ይፈጸማል። ትኩስ ውሃ ውስጥ ገብቶ እየቀለጠ ይጠቅማል። ትኩስ በቃ መጥፎ ዓለም ውስጥ እየኖረ ግን ጠቃሚ ነው። ውሃው ትኩስ ነው፣ ዓለሙ መጥፎ ነው። ራስ ወዳድ፣ ሰልፊሽ። አንዳንድ ሰው በእናንተ ገንዘብ የነገዳል፣ ራሱን ገንዘብ አይነት ከእናንተ ገንዘብ ይበጠራል። ገንዘብ እያለ በእናንተ እንጀራ የጠገበ የራሱን እንጀራ ሊሰበስብ ሰዋል። በእናንተ ወርቅ እያጌጠች የራሷን እንዲህ አይነት ስስታም ሰዎች አሉ። እግዚአብሔር ከእሱ ጋር የሆነ ሰው ግን ስስት አልባ፣ በረከት፣ ጨዋ፣ ለሰው ጠቃሚ። መጥፎ ሰዎች፣ ግብዝ ሰዎች፣ ሰልፊሽ ሰዎች በዙሪያ ቢኖሩ እንኳን እሱ ግን አይለወጥም። ይሄ በጣም የተለየ ነገር ነው። ከእግዚአብሔር ጋር የመሆን ምልክቶች ናቸው እነዚህ እግዚአብሔሮች። ብዙ ለተማንበት ተስፋ አለኝ። ስንቱ ምልክት እናንተ ጋር እንዳለ እዩ። ምናልባት ምልክቶቹ ከተገኙ እንኳን ደስ አላችሁ። ካልተገኙ ደግሞ ራስን ለእግዚአብሔር መስጠት፣ ልብን መክፈት ያስፈልጋል። የሆነ ነገራችንን ይዘን ከሆነ መልቀቅ አለብን። ሐረጉን ልቀቁት፣ እግዚአብሔር ከእናንተ ጋር እንዲሆን። ሐረጉንም ለያዝ ገደል እንዳልገባ አንተንም ልመን አይባልም። ሐረጉን ለቆ እግዚአብሔር ማመን ነው። በቃ ሕይወትን ለእግዚአብሔር መስጠት ነው። አብረው እንዲሰራ መፍቀድ ነው። ልቤ ውስጥ፣ ሕይወቴ ውስጥ፣ ውሳኔ ውስጥ፣ ፍቃዴ ውስጥ ግባ ማለት ነው። ያን ጊዜ እነዚህ ምልክቶችና ከዚህ የሚበልጡ በጣም ብዙ ምልክቶችን ማየት እንጀምራለን። የእግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የምላት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን ስሜት ጻፉ፣ መርቁ፣ ኮሜንት አድርጉ፣ ላይክ አድርጉ። እግዚአብሔር እናንተን ዘራችሁ ይባርክ። አሸናፊ ገብረማርያም ነኝ። ሰላም